የአገር ካስማ ወንድ ነኝ እኔ የወረታው ሎጎኔ የአገር ካስማ ወንድ ነኝ እኔ የወረታ ሎጎኔ ሰላም ሰላም እንድናችሁ በያላችሁ በጥል ነገር ሰላም ነው። አሸይና አንድ ያላችሁ ሞኝላችሁ አለው ቤተሰቦች ስትጎጉ እንደሉ ማለት ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አካፍሎ ለዚህም ኮሉቢ አመሰግናችኋለሁ። መግቢያ ላይ የሰማችሁት ሙዚቃ እንግዲህ ከዚህ በፊት አስጌዶ እንደሾው ከታዋቂ ኢትዮጵያን አርቲስቶች ጋር ሆኖ ስለ ሴቶች መብት የአገር ካስማ ሴት ነኝ እኔ የወረታው ሎጎኔ የሚለው ሙዚቃ ዞፍኖ ሲያበቃ ዛሬ እንግዲህ አስጌ በአፍ ወሎምታ ምክንያት ከአፉ ሳጥ ብሎ በተናገረው ምክንያት በኢትዮጵያ ሴቶች ማህበር ወደ ክስ ሄዶ እንግዲህ ወደ ፍርድ ቤት የሚሄዱበት እድል ተመቻችቷል ማለት ነው። በጣም ያስዋዝናል። አስጌ እንግዲህ ለኢትዮጵያ ሴቶች ያን ሁሉ ኩሎ አሞካሽቶ አሞግሶ ሲያበቃ ስለ ሴቶች መብት ተናግሮ ሲያበቃ ይሄው እንግዲህ ትንሽ አፉ ወሎ መቢለው ጉዳይን የኢትዮጵያ ሴቶች ማህበር ወደ ክሱ ወስዶታል ማለት ነው። ይሄው የኢትዮጵያ ወንዶች ማህበር አይቶ እንዳላየ ሰምቶ እንዳልሰማ ስንት ሞከራ ሲደርሱብን ላጤሾ ላይ እንዳያችሁት ለአንድ ወንድ 11 12 ሴት ሲዶባደብ ሲኖካከስ ያ ሁሉ በደል ሲደርሱብን ለአንድ ዲያስፖራ ያ ሁሉ ሰው ሲጨፋጨፍ የኢትዮጵያ ወንዶች ማህበር በጊዜው ደርሶልን ቢሆን ኖሮ ይሄ ሁሉ ችግር አይመጣም። የኢትዮጵያ ወንዶች ማህበር ለምንድነው አንድ ዲያስፖራ 10 ሴት 15 ሴት የምትከበው? ለምንድነው በአንድ ወንድ ምክንያት በአንድ ዲያስፖራ ምክንያት ይሄ ሁሉ ሴት የሚጨፋጨፈው? ወንድ ጠፍቶ ነው ወይ ብሎ ለወንድ መብት ተቆሞልን ቢሆን ኖሮ ዛሬ አስጌዶ እንደሾ ላይ ይሄ ሁሉ ችግር ባልመጣ። አስጌዶ እንደሾ ተጽዕኖ አሳድሮበት ላጤሾ ብዬ ከዚህ በፊት የነገርኳችሁ በምክንያት አስጌዶ እንደሾ ተጽዕኖ አሳድሮበት ላጤሾ ስለ ፍቅር አውረደው ሙሾ ብዬ ግጥም ሁሉ ግጥም የነበር የሚሰማኝ ጠፍቶ ነው እንጂ እና በእውነቱ የኢትዮጵያ ወንዶች ማህበር የህግ ባለሙያዎች ማህበር እስከ መቼ ነው ምንፈዘው? እስከ መቼ ነው ምንደነዝዘው? እስከ መቼ ነው የወንዶች ጥቃት አይተነው እንዳላየን ምናልፈው? ይኸው ሴቶቹ እንዴት እንደሚተባበሩ ተመልከት። እንግዲህ በተለይ የኢትዮጵያ የህግ ባለሙያ ሴቶች ማህበር በመላ ዓለም የታወቀ እጅግ በጣም ዝነኛ ልምድን ለአውሮፓና ለአሜሪካ ሁሉ የሚያካፍል ኢትዮጵያ ውስጥ የሴቶቹ መደፈር ከዕለት ዕለት እየቆነሰ እንዲሄድ ህፃናት በተደፈሩ ሴቶች በተደፈሩ በታገቱ ጊዜ ፈጥነው ደራሽ ድምፅ የሚሆናቸው ጠበቃ የሚያቆምላቸው እጅግ በጣም ጠንካራ ተቋም ነው። ሞላ አፍሪካ በዚህ ተቋም ውስጥ ወደፊት ኩራት ይኖራል፣ ተሞክሮ ለሞላ ዓለምና ለአፍሪካ ይሆናል ተብሎ የሚጠበቅ ትልቅ ተቋም ነው። የኢትዮጵያ ወንዶች ማህበር ግን እስከ መቼ እስቲ ሌላው ነገር ቢቀር ቢያንስ አስጌዶ እንደሾ ድንገት ተኮሰ ወደ ፍርድ ቤት ከሄደ ቢያንስ ለፍርድ ማቅለያ እንኳን እንነጋገር እስኪ። እንዴት እናድርግ? አስጌዶ እንደሾ ነገር እንግዲህ ይሄ ከባድ ተቋም ነው እንዳልኳቸው በሞላ ዓለም ዝነኛ የሆነ በኢትዮጵያ በአፍሪካ እንግዲህ ገና የሴቶች መደፈር ከኢትዮጵያ አልፎ በአፍሪካ በሞላ አፍሪካ ያለ የሴቶች መደፈር ግፍና በደል እንዲቀንስ ሌሊትና ቀን ያለ እንቅልፍ እየሰራ ያለ ተቋም ነው በእኔ መረጃ መሰረት ማለት እና ለአውሮፓና ለአሜሪካ ድረስ ልምዱን ማካፈል የሚችል ከራሽያ ሃይፐርሶኒክ ሚሳኤል ይልቅ እጅግ የሚፈጥን ፈጥኖ ደራሽ በጣም ትልቅ ተቋም ነው። ነገር ግን የኢትዮጵያ ወንዶች የህግ ባለሙያዎች ማህበር የቱ ጋር ነው ያለው? እስቲ ተሞክሮ ወሰዱ ከነሱ። እስቲ ፍጥነታቸውን ተመልከት። እስቲ ትብብራቸውን ተመልከት። እስቲ እንዴት አያስቆናችም እንዴ? ኧረ ወንዶች ባካችሁ ኧረ እንንቃ። እኔም አስጌዶ እንደሾ ነው እንበል እስቲ። ኧረ ለአስጌዶ ድምፅ እንሆነው። ኧረ ባካችሁ የኢትዮጵያ ወንዶች ማህበር። እኔ ከዚህ በፊት ስለ ኢትዮጵያ ሴቶች መብት የዘፈናቸው ዘፈኖች በሙሉ ግጥሙን አስተካክለ ለወንዶቻችን እንስፈን። እየተወቆጠን እኮ ነው ጥቃት እየደረሰ እቤት ውስጥ እኮ እንደ ፌጥ እኮ እየተቆጠቀጠ ስንት ወንድ እየተጨቆጨቀ ያለ ስንት ወንድ አለ እኮ በየቤቱ መከራ አንቺ ላይ የሚኖር እና ለነዚህ ወንዶች እኔም እኮሌ ነኝ እኔም አበበ ነኝ ሃሽታግ እንበል እስቲ። ጠዋት ሲወጡ የውጭ ማታ ሲወጡ የውጭ የሚጠየቁ ወንዶች አለ። ኑሮ አናታቸው ላይ የወጣ ወንዶች አለ። ኑሮ ያሰኮራቸው ጉራ ይገባቸው ብዥ ያለባቸው ወንዶች አለ። ድምፅ እንሆና ናቸው። አስጌዶ እንደሾ ተመልከቱ። አሁን የማይወጣበት ነገር ውስጥ ነው የገባው። ይህ ተቋም የኢትዮጵያ ሴቶች ማህበር ተቋም እንዲሁ በቆላለ አይለቆም። አስጌዶ እንደሾን አይለቆም። እና በእውነቱ የኢትዮጵያ ሴቶች ማህበር እኔ እንደ ጥቆማ ምለው ዳልቻ አለ እንዩን ማኛ አለ አዲስ አበባ ሆኖ በሞላው የኢትዮጵያ ሴት ወንድ ሳይሉ አማራ ኦሮሞ ሳይሉ ህዝብን የሚያበሻቅጡ የሚያዋርደው የዞር ጨፍጨፋ ፕሮሞት የሚያደርጉ አሉ በውስጥም በውጭም። እነሱንም ብታያቸው ቢያይልን የሴቶቹ ማህበር እነሱንም ቢያይልን በጣም ብዙ አይሸዋሪዎች አሉ፣ ወጥባጮች አሉ። እነዚህን ሁሉ የኢትዮጵያ ሴቶች ማህበር በጣም ደስተኛ ነኝ።
ይሄ የኢትዮጵያ ሴቶች የህግ ባለሙያዎች ማህበር በጣም ጠንካራ ተቋም ነው። ሁላችንም ልናግዘው የሚገባ ነው። ምናልባት ከአፍሪካ ላይ የሴቶችን መደፈር፣ የሴቶችን ጥቃት፣ የሴቶችን ጉዳት ሊያስወግድ ይችላል ተብሎ የሚጠበቅ ተቋም ነው እና በጣም የሚበረታታ ነው። ነገር ግን የኢትዮጵያ የወንዶች የህግ ባለሙያዎች ማህበር ወንዱ ልጃችን በየቤት እየዞረሰብን ያለ ነው። አንዳንድ ቦታ በበርበሬ እየታጠኑ ነው። እኛ ወንዶች የወር ደሞዝ በዘጎየ ቁጥር አንዳንድ ቦታ ላይ እኔ በግሌ እየደረሰብኝ ነው። ደሞዝ በጊዜው ካልመጣ ይኸው በርበሬ እየታጠንኩ ነው እና የኢትዮጵያ ህግ ባለሙያዎች ማህበር ብትደርስልን የሚል እና ሃሽታግ ብትጀምሩልን ለእኛም ለወንዶች። ምክንያቱም ከዚህ በፊት ለሴቶች የጮኸነው ሁሉ ትርጉም አልባ ይሆናል። እኛ እነሱ በምህረት ስናልፍ በየቲክቶኩ በየዩቲዩብ ጎዳይ አውሬ እየተባለን ስንሰደብ ችለን ነበር። ነገር ግን በመቻቻል መርህ፣ በይቅርታ መርህ፣ በምክክር በኮሚሽን ሳይሆን በራሳችን ተሞካክረን ጉዳዩን እንፍታ ብለን ነበር። ነገር ግን ይኸው እነሱ ዙሩን በማክረር ወንድማችን ምስኪኑ ጎራገሩ ኢትዮጵያ ፈገግ ትበል በሚለው ሃሽታግ የሚታወቀው አስጌ ደንደሾ እንግዲህ ወደ ክስ ሊሄድ ነው። እንግዲህ ለወንድማችን ድምፅ ልንሆነው ይገባል። ጠበቃ ቢያንስ ጠበቃ ደህና ጠበቃ እንኳን ማቆም አለብን። ሌላ ነገር ብናቅቶ ይሄ ልጅ እንደመታቁ ጥፋት ነው፣ የተናገረ ጥፋት ነው። እውነቱ ለመናገር በፍቅር ያበደች ሴት አለ ያለው ውሸት ነው። እሱ ትክክል አይደለም። ያበደ ሴት አለ ደግሞ ማበደች ትክክል ነው እንደነገር ማለት ነው። አበደ ማለት ራሰውን ትክክል አይደለም። አሁን እኔ ለፍቅር ማበድ የለበኝ ጨርቄን ጥዬ መሄድብኝ የለበኝ እና ለፍቅር ያበደች ሴት አለች ብሎ መናገር ራሱ በእርግጥ ትክክል ነው፣ ትክክል አይደለም። እና ይህ ሁሉ ሞታረኛ ልበት ነው። አስጌ ደንደሾ በኢትዮጵያ አርት ውስጥ ያበረከተውን ሁሉ ለፍርድ ማቅለያነት ብናቆርበው ጥሩ ነው። አሁን እንግዲህ ኦልሬዲ ጉዳዩ ወደ ክስ ከሄደ በቁጥጥር ስር ይውላል። በቁጥጥር ስር ከዋለ ደግሞ ጉዳይ ወደ ፍርድ ይሄዳል። ስለዚህ አስጌ ቁርጥ ቤቱም ችግር ውስጥ ሊገባ ይችላል፣ አርቱም ችግር ውስጥ ሊገባ ይችላል እና ከዚህ በኋላ ወንዶችም የመናገር ነፃነታችን ምን ድረስ ነው የሚለው በጣም አጣብቂኝ ውስጥ የሚገባ ይመስሎኛል። በጣም ማለት ከዚህ በኋላ ለምንናገረው በጣም መጠንቀቅ ያስፈልጋል። አስጌ ደንደሾ እንደምታውቁት እንግዲህ በጣም ተወዳጅ ድምፃዊ ነው። ፈገግታ የሚቀድመው ኢትዮጵያ ፈገግ ትበል በሚለው መፈክር የሚታወቅ ነው። ስለዚህ ይህን ለብዙዎች ፈገግታ የሆነውን ታላቁን አርቲስት አስጌ ደንደሾ ድምፅ ሆነው ቢያንስ ደህና ጠበቃ ይቆምለት። ይሄ ተቋም እንዳልካቸው የኢትዮጵያ ሴቶች የህግ ባለሙያ ሴቶቹ ማህበር እጅግ በጣም ጠንካራ ተቋም ነው። የማይንቁንቅ ነው፣ አይኖኬ ተቋም ነው። በጣም ብዙ ሊቆች ያሉበት፣ በጣም ብዙ ማህበር፣ በጣም ብዙ የተማሩ ሴቶች ያሉበት ነው። በምስራቅ አፍሪካ ጭምር ብዙ ስራችን ይሰራል ወይም ሰርቶ ይሆናል የሚል ግምት አለኝ ይህ ተቋም እና በአፍሪካም ተጽዕኖ ፈጣሪ ይሆናል፣ ልምድም በመላ ዓለም ያካፍላል የሚል ግምት አለኝ እና እውነቱ ለመናገር ለአስጌ ደንደሾ ቢያንስ ደህና ጠበቃ እናቆምለት። በአፍ ወለምታ ነው ተናግራል፣ መናገሩ ተናግራል። ኢትዮጵያዊ ሴቶች ያበዱ አሉ በፍቅር ያለው ስህተት ነው። ማበድ ትክክልም አይደለም። ለምን ከእብድ ጋር ማነጻጸሩ እንደተፈለገው አጥፍታ ልክ እኔ እኮ ተናግሬያለሁ። ከዛ ይሄ ንግግር እኮ ልክ አይደለም። አስጌ ደንደሾ ልክ አይደለም። ለፍቅር ዋጋ የከፈሉ አሉ፣ ብዙ መከራ ያየ ሴቶች አሉ። ነገር ግን ዙርን አታክሮርታ ወደ ክስ ወደ ዘብጥያ ከወረደ እኮ ይከብዳል። እውነቱ ለመናገር በይቅርታ ብንፈታው ብዬ ነው። ያለበለዚያ እኛንም የሰደባችን ማዕት ሴቶች አላችሁ። ጉዳይ ወደ ህግ ከሄደ ለእናንተም ለእኛ መጥፎ ነው። ይቁር እንባባል፣ ጉድ የላችም። ይሄ ነገር ከህግ በፊት ፍቅር ያሸንፋል፣ ፍቅር ያሸንፋል። እናንተም ተው እኛ ምንተው። እኔ በጉሌ ማለት ጉዳይን በሽምግልና ብንፈታው ደግሞ ሽምግልና ካሁን ልንልከው እኔ ካሁን ሽምግልና ስንልክም ደግሞ ምን አለው ትልናላችሁ። እሱ እኮ ነው አንደኛው ችግሩ። የአስጌ ነገር እኮ መሀል ላይ በሽምግልና እንፈታለን ብዬ ነበር እና ሽምግልና ደግሞ ስንልክ ምን አለው ብላችሁ ደግሞ እንዳትጨነቁም እንዳታስጨንቁም ብለን እኮ ፈራን እኮ እና ጉዳይ በሽምግልና እንፍታው። ጉድ የላችም። ጉዳይ ወደ ኩስ አይሄድ ደግሞ ምን አለው ትልናላችሁ። እሱ እኮ ነው ችግሩ። አሁን እኮ የሰፈር እርቅ ራስ ብንሄድ እኮ ነገሩ ችግሩ እኮ ነው እና አስጌ በእርግጥ ብዙ ነገር ስላለው ምን አለው ብትሉም ሽምግልና ልኮን ጉዳይ እኛ የወንዶች ማህበር ከዚህ ለሴቶች ማህበር ጋር ሽምግልና እንላክ። ይሄ ጉዳይ በይቆርታ ይለፍ። እናንተም ሶደባችናል፣ አንቋሻሽናል፣ አዋርዳችናል። ፋይል ይውጣ ከተባለ በወርም አያልቅም። ይሄ ፋይል እንወርወረ ካላቸው እንወርወረም። እኛም የወንዶች ማህበርን በማጠናከር በጫጫታም በወከባም ማነው በገንዘብም የአፎ ለምታ ነው እንግዲህ ጫጫታ ጉርግር የሚለው የአፎ ለምታ ነው። በገንዘብም በእውቀታችንም በጉልበታችንም እንደግፈው። ወንዶች እባካችሁ አትብዘዙ። የኢትዮጵያ የህግ ባለሙያዎች የወንዶች ማህበር
መደራጀትና መጠናከር ራሳችንን ማስከበር አለብን። እንደ ፌጦ በየቤቱ የሚጨቆጨቅ መከራን የማይ የሚቆጠቀጥ ብዙ ወንድ ይኖራል ብዬ አስባለሁ። ጥቃት የሚደርስበት ብዙ ወንዶች አለ እና ለነዛ ወንዶች እኔም አበበ ነኝ እኔም ከበደ ነኝ ሃሽታግ እያለን ድምፅ እንድንሆናቸውና ራሳችን እንድናስከብር ለማለት ሌላ ሀሳብ ነው። ሲሞቻችን ላይክ አድርገ ሼር አድርገ ወዳች አለው ፒስ